በአሜሪካ የምትገኙ የግሪን ካርድ ሆልደሮች ግሪን ካርድ አፕላይ አድርጋችሁ እየጠበቃችሁ ያላችሁ ሰዎች እንዲሁም ግሪን ካርድ አፕላይ ለማድረግ እቅድ ላላችሁ ወይም እየተዘጋጃችሁ ላላችሁ ሰዎች የአሜሪካ መንግስት ማንኛውም ግሪን ካርድ ያለው ሰው እንዲሁም ግሪን ካርድ ለማግኘት እያሰበ ያለ ሰው በሙሉ ማወቅ ያለባቸው ያላቸውን 3 ህጎች ይፋ አድርጓል። Shifting focus to the US immigration policy under President Donald Trump, the State Department has issued a new directive that could deny visas or green cards to foreign nationals with certain health conditions. ስለዚህ በዛሬ ቪዲዮ እነዚህ 3 ህጎች አንድ በአንድ ምንድናቸው የሚሉትን በዲቴል የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ ቤተሰብ መሆናችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ እና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። እኔ ካስረዳኋችሁ ወይም እኔ መብራሪያ ከሰጧችሁ በተጨማሪ በራሳችሁ ዲቴል የሆነ ኢንፎርሜሽን ማግኘት የምትፈልጉ ሰዎች ዲስክሪፕሽን ቦክስ ውስጥ ማስቀምጥላችሁ ሊንክ ተጠቅማችሁ መምጣት ትችላላችሁ። ዌብሳይቱ ልክ በዚህ በምትመለከቱት መልኩ ሲከፍት እዚህ ጋር እንደምትመለከቱት ኒው ዩኤስ ኢሚግሬሽን ፕሮፖዛል ዋት ግሪን ካርድ ሆልደርስ ኒድ ቱ ኖ የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም እዚህ ጋር ያለውን ታይትል አንድ ጊዜ ትነኩታላችሁ። ወደ ውስጥ ፔጅ ራሱ ዳይሬክት አድርገው እንዲያስገባን ልክ በዚህ በምትመለከቱት መልኩ ወደ ውስጥ ራሱ ዳይሬክት አድርጎ ሲያስገባን መግቢያ ላይ ነገርኳችሁ 3ቱም ነጥቦች እዚህ ጋር ተዘርዝረው ተቀምጠዋል። ስለዚህ ግሪን ካርድ በእጃችሁ የሚገኝ ሰዎች እንዲሁም ደግሞ ግሪን ካርድ አፕላይ አድርጋችሁ መልሱን ወይም ምላሹን እየተጠባበቃችሁ ያላችሁ ሰዎች እንዲሁም ደግሞ ለግሪን ካርድ አፕላይ ለማድረግ እያሰባችሁ እየተዘጋጃችሁ ላላችሁ ሰዎች እነዚህ 3 ነጥቦች ግዴታ ይመለከቷቸዋል። ምክንያቱም ኢምፖርታንት ነገሮች ስለሆኑ ማለት ነው። ከነሱ መካከል ምንድናቸው የሚሉትን በምንመለከትበት ጊዜ እዚህ ጋር የምትመለከቱት የመጀመሪያው ኢሚግሬሽን ሎ ዳዝ ኖት ቼንጅ ኦቨርናይት የሚባለው ነው። ይህ ምን ማለት ነው የሚለውን በምንመለከትበት ጊዜ አለመደናገጥ ወይም ዶንት ፓኒክ አለመሆንን የሚገልጽ ጉዳይ ነው። ይህም በማህበራዊ ሚዲያ የሚናፈሱ ወሬዎች፣ ዜናዎች ለምሳሌ የግሪን ካርድ ባለቤቶችን ሊያስደነግጡ የሚችሉ ወይም ደግሞ ሊያሸብሩ የሚችሉ ስለ ግሪን ካርድ የሚወሩ እያንዳንዱን ወሬ በመስማት መደናገጥ አያስፈልግም። ምክንያቱም የኢሚግሬሽን ህጎች ኦቨርናይት የሚወጡ አይደለም ወይ ደግሞ በአንድ ጀንበር በአንድ ሌሊት የሚወጡ የሚቀየሩ ምናምን ነገሮች አይደሉም። ወይ ደግሞ ይሄ ልክ እንደ ማብሪያ ማጥፊያ ደስ ሲላቸው የሚያበሩት ወይ ደግሞ ደስ ሲላቸው የሚቀይሩት ደስ ሲላቸው አዲስ የሚያወጡት ህግ አይደለም። አንድ ህግ ከመጽደቁ በፊት ለምሳሌ የኢሚግሬሽን ህግ ከመጽደቁ በፊት ለረጅም ጊዜ በምክር ቤት መታየት አለበት፣ በሴናተሮች መጽደቅ አለበት፣ እንዲሁም ደግሞ በመጨረሻ ላይ በፕሬዝዳንቱ መፈረም መቻል አለበት። ከዛ በኋላ ነው አንድ ህግ ጸደቀ ወይ ደግሞ ወደ ስራ ገባ የሚባለው እንጂ ደስ ስላላቸው ወይ ደግሞ ኦቨርናይት በአንድ ሌሊት በአንድ ጀንበር በመነሳት የአዲስ ህግ የሚያወጡት ወይ የሚቀይሩት ነገር አለመኖሩን አውቃችሁ ማንኛውም ከግሪን ካርድ ጋር ተገናኝቶ የሚወጡ ዜናዎችን በምትሰሙበት ወይም በምትከታተሉበት ጊዜ መደናገጥ አያስፈልጋችሁም ማለት ነው። ምክንያቱም የሆነ ህግ ከመውጣቱ በፊት ለረጅም ጊዜያት ያክል እንደነገርኳችሁ ሪቪው ተደርጎ በደንብ ታይቶ በብዙ አካላት ታይቶ ሲያምኑበት ብቻ ስለሆነ የሚጸድቀው ይህንን ከግምት ውስጥ ማስገባት አለባችሁ። በሁለተኛ ደረጃ ማወቅ ያለባችሁ ነገሮች የግሪን ካርድ ባለቤቶች ወይም ግሪን ካርድ በእጁ የሚገኝ ሰው ግሪን ካርድ አፕላይ አድርጋችሁ ግሪን ካርዳችሁ በሚመጣበት ጊዜም ሊሆን ይችላል ወይም ግሪን ካርድ በእጃችሁ በምታገኙበት ጊዜ በግሪን ካርዳችሁ ማድረግ የምትችሏቸው መብቶች አሉ፣ ማድረግ የማትችሏቸው ነገሮችም አሉ። ስለዚህ ማድረግ ከምትችሏቸው ነገሮች ውስጥ ወይ ደግሞ መብታችሁ እስከምን ድረስ ነው የሚለውን በምንመለከትበት ጊዜ የግሪን ካርድ ያላችሁ ሰዎች ወይም ሎው ፎር ፐርማነንት ሬዚደንሲ የምንለው ማለት ነው በአሜሪካ ውስጥ የመኖር መብት፣ የመስራት መብት፣ የመጓዝ መብትና የመሳሰሉትን አይነት መብቶችን በህግ የተጠበቀ መሆኑን የሚያረጋግጥ ነው። እንደነገርኳችሁ በአሜሪካ ውስጥ መኖር ትችላላችሁ፣ መስራት ትችላላችሁ፣ መጓዝ ወይም መንቀሳቀስ የፈለጋችሁት ቦታ ትችላላችሁ ማለት ነው። ስለዚህ ይህንን መብት በህግ ይሰጣችኋል ማለት ነው ግሪን ካርድ ሆልደር ስትሆኑ ወይም ግሪን ካርድ በእጃችሁ ሲገኝ። እንዲሁም አሁን ላይ የምክር ቤት አባላት እንዲሁም ሴናተሮች እየመከሩባቸው ያሉት ወይ ደግሞ ለማውጣት እየተዘጋጁ ያሏቸው አዳዲስ የግሪን ካርድ ህጎች እናንተን የሚመለከቱ ሳይሆን ወይ ደግሞ ኦልሬዲ ግሪን ካርድ በእጃችሁ የሚገኝ ሰዎችን የሚመለከት ሳይሆን አዲስ ግሪን ካርድ አፕላይ ያደረጉ ሰዎች ወይ ደግሞ አዲስ ግሪን ካርድ ያመለከቱ አዲስ ማመልከቻ ያስገቡ ሰዎች ገና አዲስ ለሚያገኙት ሰዎች ነው የሚመለከተው እንጂ ኦልሬዲ ግሪን ካርድ በእጃችሁ የሚገኝ ሰዎች ወይ ደግሞ ኦልሬዲ ግሪን ካርድ እጃችን ላይ ያለ ሰዎችን ይህ አዲስ የሚወጡት ህጎች አይመለከተንም ማለት ነው። ስለዚህ በሁለተኛ ደረጃ ዘ ፓወር ኦፍ ግሪን ካርድ ስታተስ የሚባለው ወይ ደግሞ የግሪን ካርድ ባለቤቶች ያላችሁ መብት ወይ ደግሞ ግሪን ካርድ በእጃችን ያለን ሰዎች ግሪን ካርዱ የሚሰጠን አቅም ምን ያህል ድረስ ነው የሚለውን በዚህ መልኩ ተመልክተናል። በሶስተኛ ደረጃ
ፊቸር ፕሮፖዛል እና ከረንት ስታተስ የሚባለው ነው። ይህም በቅርብ ጊዜ ሴናተሮች ወይም የኮንግረስ አባላቱ ያጸድቋቸዋል ተብሎ የሚጠበቁ ህጎች አሉ። ከነሱም መካከል የቦርደር ሴኩሪቲና አሳይለም ፕሮሲጀር ላይ ማሻሻያ ያደርጋሉ ተብሎ ይጠበቃል። ይህም በቦርደር ለሚገቡ ስደተኞች እንዲሁም አሳይለም ጥገኝነት ለሚጠይቁ ስደተኞች አዳዲስ ህጎች ይወጣሉ ወይም ማሻሻያ ይደረግባቸዋል ተብሎ ይጠበቃል። እንዲሁም ደግሞ ለፋሚሊ ቤዝድ ቪዛስ ወይ ደግሞ በፋሚሊ ቪዛ ወደ አሜሪካ ለሚገቡ እንዲሁም ደግሞ አሜሪካ ከገቡ በኋላ ግሪን ካርድ አፕላይ በሚያደርጉበት ጊዜ እንዲሁም የመሳሰሉትን አይነት ሪኳየርመንት በፋሚሊ ቤዝድ እና በኢምፕሎይመንት ወይም በስራ የሚመጡ የቪዛ አማራጮች ላይ ማሻሻያ ያደርጉበታል። ሪኳየርመንቱን ይቀይሩታል ተብሎ ይጠበቃል። እንዲሁም ደግሞ ግሪን ካርድ ኖሯችሁ ከአሜሪካ ውጭ ወጥታችሁ ማለትም አውትሳይድ ኦፍ ዩኤስ ወጥታችሁ የምንቆይበትን የጊዜ ሬንጅ ወይ ደግሞ የጊዜ ስፋት በአዲሱ ህግ ያሻሽሉታል ተብሎ ይጠበቃል። ስለዚህ በሶስተኛ ደረጃ ፊቸር ፕሮፖዛል የሚባሉት ውስጥ ማሻሻያ ይደረግባቸዋል ተብሎ የሚጠበቁት እነዚህን ይመስላሉ። እዚህ ጋር እንደምትመለከቱት ግሪን ካርድ ሆልደሮች ጥንቃቄ የሚያስፈልጋችሁ ሁኔታዎች አሉ። ከነሱ መካከል ግሪን ካርድ ስላላችሁ ብቻ እንዲሁም አሜሪካ ላይ መንቀሳቀስ፣ መስራት እንዲሁም መጓዝ የመሳሰሉትን አይነት ነገሮች ማድረግ ትችላላችሁ ስለተባላችሁ ብቻ ምንም አይነት ሪስክ የለባችሁ ወይ ደግሞ ዜሮ ሪስክ ናችሁ ማለት አለመሆኑን ማወቅ ያስፈልጋል። እነዚህን ነገሮች ማለትም ቀጥሎ መዘረዝርላችሁ ነገር ውስጥ ከተሳተፋችሁ ግሪን ካርዳችሁ ሙሉ በሙሉ በአንድ ቀን እንደምታጡት ማወቅ አለባችሁ። እንዲሁም ደግሞ ግሪን ካርዳችሁን ከመቀማትም በላይ ዲፖርት ልትደረጉ ወይም ወደ ሀገራችሁ ልትመለሱ እንዲሁም ወደ እስር ቤትም ልትገቡ ስለምትችሉ እነዚህን ሪስኮች ማወቅ አለባችሁ። ከነሱ መካከል ከባድ ወንጀል መፈጸም ትልቅ ዋጋ ያስከፍላል። ወይም እዚህ ጋር እንደምትመለከቱት ክሪሚናል ሪከርድ ካለባችሁ ወይም ከባድ ወንጀል ውስጥ ተሳትፋችሁ ከተገኛችሁ ሙሉ በሙሉ ግሪን ካርዳችሁን እንደምትነጠቁት ማለትም እስራችሁን ጨርሳችሁ ማለትም እስር ቤት ገብታችሁ እስራችሁን ጨርሳችሁ ብትወጡም ጭምር እንኳን ግሪን ካርዳችሁን መልሶ የማግኘት እድላችሁ ዜሮ መሆኑን ማወቅ ይጠበቅባችኋል። በሁለተኛ ደረጃ እዚህ ጋር ፍራውድ ነው ወይ ደግሞ ግሪን ካርዳችሁን በምታወጡበት ጊዜ አጭበርብራችሁ ከሆነ ወይ ደግሞ የማጭበርበር ድርጊት ፈጽማችሁ ከሆነ መቼ እንደሚያውቁት አይታወቅም። ነገር ግን የሆነ ጊዜ ላይ ማወቃችሁ አይቀርም። ለምሳሌ ለማደስ በምትሄዱበት ጊዜ ሊሆን ይችላል፣ መንግስት በሚቀያየሩበት ጊዜ ሊሆን ይችላል፣ ወይ ደግሞ ማንኛውም አይነት ነገር ሌላም አይነት ነገር ለምሳሌ ሲቲዝንሺፕም ጭምር ደርሳችሁ ለሲቲዝንሺፕ አፕላይ በምታደርጉበት ጊዜም ሊታወቅ ይችላል። ስለዚህ በርበር ግሪን ካርድ ያገኛችሁ ሰዎች ወይም በፍራውድ አክቲቪቲ ግሪን ካርድ ያገኛችሁ ሰዎች ካላችሁ ይህም ግሪን ካርዳችሁን ሊያሳጣ የሚችል ትልቅ ጥፋት መሆኑን ማወቅ አለባችሁ። በዚህ ጋር እንደምትመለከቱት በሶስተኛ ደረጃ ከአሜሪካ ውጪ ለ6 ወራት በላይ መቆየት ግሪን ካርድ ሙሉ በሙሉ በገዛ ፍቃድ እንዳልፈለጋችሁ ደግሞ አሜሪካ ላይ መንቀሳቀስ፣ መስራት እንዲሁም የመሳሰሉትን አይነት ነገር የማድረግ መብታችሁን በገዛ ፍቃዳችሁ እንዳልፈለጋችሁት የሚገልጽ አክቲቪቲ ወይም ድርጊት ስለሆነ ከአሜሪካ ውጪ ወጣችሁ በግሪን ካርድ ከ6 ወር በላይ መቆየት ዋጋ የሚያስከፍል ወይም ግሪን ካርዳችሁን የሚያስቀማ ድርጊት መሆኑን ማወቅ አለባችሁ። አምስተኛና የመጨረሻ እዚህ ጋር እንደምትመለከቱት ምን ማድረግ አለብን ማለትም እኛ የግሪን ካርድ ሆልደሮች ግሪን ካርድ በእጃችን የሚገኝ ሰዎች ለግሪን ካርድ አፕላይ ያደረግን ሰዎች እንዲሁም አፕላይ ለማድረግ እያሰብን ያለን ሰዎች ግሪን ካርድ የምንፈልግ ሰዎች ምን ማድረግ አለብን የሚለውን በምንመለከትበት ጊዜ እዚህ ጋር ቬሪፋይ ኢንፎርሜሽን ነው። ይህ ምን ማለት ነው? መረጃዎችን ከመንግስት ትክክለኛ ድረገጾች ብቻ መመልከት አለባቸው። ለምሳሌ ከዩኤስሲአይኤስ ድረገጾች ብቻ። ለምሳሌ አንድ የግሪን ካርድ ተያይዞ የወጣ ህግ አለ ወይ ደግሞ አጠቃላይ ከኢሚግሬሽን ጋር የተገናኘ ማሻሻያ ተደረገ ከተባለ መመልከት ያለባችሁ ግዴታ ቬሪፋይድ ከሆኑ ኢንፎርሜሽኖች ለምሳሌ ከUSCIS.gov ሊሆን ይችላል ወይም አጠቃላይ ከመንግስት ድረገጾች ኦፊሻል ዌብሳይቶች ብቻ መሆን ይጠበቅበታል። እንዲሁም ከመጠን ያለፈ ስጋት ካለባችሁ የኢሚግሬሽን ጠበቆችን ማማከር ያስፈልጋል። ወይም ደግሞ ኮንሰልት ፕሮፌሽናል የሚባለው ማለት ነው። ፕሮፌሽናሎችን ወይም የኢሚግሬሽን ጠበቆችን ባለሙያዎችን ማማከር አለባችሁ። ከመጠን ያለፈ ስጋት ማለት ለምሳሌ ቅድም እንደነገርኳችሁ ግሪን ካርድ በምታወጡበት ጊዜ አጭበርብራችሁ የወጣችሁ ሰዎች ካላችሁ እንዲሁም ደግሞ እንደዚህ አይነት አክቲቪቲ ልባል እችላለሁ ብላችሁ የምትሰጉት ነገር ካለ ወይም አጠቃላይ የወንጀል ሪከርድም ሆነ አጠቃላይ የሚያሰጋችሁ የሚያስፈራችሁ ነገር ካለ ካሁኑ የህግ ባለሙያዎችን እንዲሁም ጠበቆችን የኢሚግሬሽን ባለሙያዎችን ማማከር አለባችሁ። እንዲሁም አድራሻዎችን በምትቀያየሩበት ጊዜ ማለትም ስቴት ሊሆን ይችላል ወይ ደግሞ የመኖሪያ ቦታ ሊሆን ይችላል በምትቀይሩበት ጊዜ በ10 ተከታታይ ቀናት ውስጥ ለዩኤስሲአይኤስ ማሳወቅ አለባችሁ። የምታሳውቁት በኦንላይን ነው። ስለዚህ አድራሻ በቀየራችሁ በእያንዳንዱ በቀየራችሁ ቁጥር ለምሳሌ በየወሩ እንኳን የምትቀይሩ ቢሆን እንኳን በየወሩ በቀየራችሁ ቁጥር ማሳወቅ አለባችሁ። ይህንን ካላደረጋችሁ ራሳችሁን
እያሸሻችሁ እየደበቃችሁ እንዲሁም ራሳችሁን ከዩኤስኤስ ከመንግስት እየደበቃችሁ እንደሆነ ስለሚቆጠር ዋጋ ያስከፍላል። ስለዚህ ማንኛውም አይነት ሎኬሽንም ሆነ አድራሻ በምትቀይሩበት ጊዜ ለዩኤስኤስ ኢንፎርም ማድረግ ወይም ማሳወቅ እንዳለባችሁ ማወቅ አለባችሁ። እንዲሁም የመጨረሻው ግሪን ካርዳችሁ ኤክስፓየርድ ሳያደርግ ወይ ደግሞ የአገልግሎት ጊዜው ሳያበቃ ሪኒው ማድረግ ወይም ማደስ አለባችሁ ማለት ነው። ለማብቃት ትንሽ ቀናቶች ወይም ትንሽ ጊዜያት ሲቀረው ኤክስፓየርድ ሳያደርግ ሙሉ በሙሉ ኤክስፓየርድ ሳያደርግ ማደስ ይጠበቅባችኋል። ስለዚህ የግሪን ካርድ ሆልደሮች እንዲሁም ግሪን ካርድ አፕላይ ለማድረግ ያሰባችሁ የተዘጋጃችሁ ያላችሁ እንዲሁም አፕላይ አድርጋችሁ ምላሽ እየጠበቃችሁ ያላችሁ ሰዎች ከአሜሪካ መንግስት የተላለፉት መልእክቶች እነዚህን ይመስላሉ። አሪፍ ኢንፎርሜሽን በግልጽ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ስለዚህ ጉዳይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። መግቢያው ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ሰብስክራይብ አድርጋችሁ እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮዎች ማግኘት ትችላላችሁ። እንዲሁም አብዛኞቻችሁ ቻናሉን ሰብስክራይብ ሳታደርጉ ነው፣ ማለትም ከ60% በላይ የምትሆኑት ተመልካቾች ቻናሉን ሰብስክራይብ ሳታደርጉ ነው ዝም ብላችሁ የተመለከታችሁ ያላችሁት። ስለዚህ ሁላችሁም ሰብስክራይብ አድርጉ። አሪፍ መረጃዎች እየተለቀቁ ስለሆነ ያሉት ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮም ከመውጣታችሁ በፊት ሁላችሁም ላይክ ያረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁት ቁጥር ምን ያህል ቪዲዮን እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ በርካታ ቪዲዮዎች እንዳዘጋጅላችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንደወደዳችሁት አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።